የጠየቀችው ገንዘብ ለመቀበል ፈልጋ እንደሆነ በመገመት 2 እስር ገንዘብ አውጥቶ ሰጣት። ጂያን ምንም እንኳን ድሃ ብትሆን እንደርሱ አይነት ባህሪ ያላቸውን ሰዎች እጅግ በጣም ትጸየፍ ነበር። ቀደም ሲልም ለእሱ ተንበርክካ ይቅርታ የጠየቀችው የሥራ ባልደረቦቿ ባላጠፉት እንዳይቀጡ ስላልፈለገች ብቻ ነበር። በዚህ ጊዜ ሱሆ ድንገተኛ ራስ ምታት ተሰማው። ከዚያም አስታውኮ መሬት ላይ ወደቀ። ጂያንም በጣም ተደናግጣ ወደ ሆስፒታል በፍጥነት ወሰደችው እና ቤተሰቦቹን ለመጥራት የሱሆን ኪስ ስትፈትሽ እድም ቢሰጣት ሞከረውን 2 እስር ገንዘብ ኪሱ ውስጥ አየች። እናም ገንዘቡን መልሰው ወደ ኪሱ ከተተችውና ለመውጣት ሞከረች። ግን አንድ ሰው መጥቶ ቢሰርቆስ ምን ይሆናል ብላ አሰበችና ገንዘቡ እንዳይጠፋ ስለፈራች የሚያውቁት ሰዎች እስከሚመጡ ድረስ ልጠብቀው ወሰነች። ሱሆ ሲነቃ ለመቀበል የሚከብድ እውነት ነበር በዶክተሩ የተነገረው። ሊድን የማይችል የአእምሮ ካንሰር እንዳለበት እንዲሁም በህይወት ለመቆየት ከ6 ወር በታች ያነሰ ጊዜ እንደሚቀረው ይነገረዋል። እናም ይህንን አስከፊ ዜና ከሰማ በኋላ እጅግ በጣም ተስፋ ቆረጠ። ሆስፒታሉን ለቆ ሲወጣ ጂያንን አገኛት። ነገር ግን እሷን ማናገር አልፈለገም። ጂያን ገንዘቡን ልትሰጠው ስትሞክር እርሱ ግን ትቷት ሄደ እና መኪና ውስጥ ከገባ በኋላ ኩሩ ማስመሰሉን ትቶ ስቅስቅ ብሎ አለቀሰ። እጅግ በጣም ግራ ተጋባ፣ ፈራ። ግን ይህንን ከባድ እውነታ ለማንም ለመናገር አልደፈረም። ፈጣሪን ለምን እንደዚህ እንደጠላውና በወጣትነቱ ለምን ካንሰር እንዳስያዘው ደጋግሞ ይወቅስ ጀመር። ይህ የባለጸጋ ልጅ በየቀኑ በጣም አሳዛኝ የሆኑ ነገሮችን ማድረግ ጀመረ። አብዝቶ መብላት፣ መጠጣት፣ ደስታን ይሰጡኛል ብሎ የሚያስባቸውን ነገር ሁሉ ማድረግ ጀመረ። እናም አንድ ቀን ከእጮኛው ጋር ልደቱን ማክበር ጀመረ። እናም አባቱ ያጩለትን የትዳር አጋሩን ቻያ የሚያፈቅራት አስመስሎ በጣም ውድ የዳይመንድ የአንገት ሐብል ጠለቀላት። ያደረገው ነገር ሁሉ በአጠገቡ ፎቶ ለማንሳት ሲጠባበቁ የነበሩ ጋዜጠኞች ፎቶ እስከሚያነሱት ድረስ ብቻ ነበር።